መድረሳ ያስቀሩ ነበር በ60 ቋንቋ። ከናይጄሪያ ጭምር ሰው መጥቶ እዚህ ቁርአን ይቀራ ነበር። በኦሮምኛ በአማርኛ ሳይሆን በ60 ቋንቋ ያስተምሩ ነበር። እዚህ ቦታ ላይ ትላልቅ ዑለማዎች ሼኮች ነበሩ። በሰሜን ያለውን የምንኩስና የቆሎ እየበሉ ቂጣ እየበሉ ዕውቀትን የመፈለግ ጉዳይ አጣጥለን በደቡብ በምዕራብ ያለውን የዑለማዎች ያኗኗር ዘይ በዋሻ ውስጥ አይታቸዋል። ጪሱን እዚህ ዋሻ በምንኩስና የሚኖሩ ሼኮች ነበሩ ማለት ነው። ይሄንን ንቀን ራሳችንን ንቀን ማንን ልናከብር ነው የምንተጋው ነው? ብንፈልግም ባንፈልግም የታሪካችን አካል ነው። ይሄም ታሪካችን ነው፣ ያም ታሪካችን ነው። ሁለቱም ለምቶ ሁለቱም መሸጋገር አለበት ብለን ካላሰብን በቀር አንዱ ወደን አንዱን ጠልተን አይሆንም፣ ሙሉ አያደርገንም።